መሴጅ ስታደርግ የነበረው ቲክታክ ላይ የተለቀቀው አያሳዝንም ወይ? የሚያሳዝነው ግን ሴት ጓደኛን አትመኑ ምለው ለዚህ ነው። እያንዳንዷ ሴት ጓደኛ የነበረች በሙሉ ይህን ችግር ታቅ ነበር። ይህን ስቃይ ታቅ ነበር። መፍትሄ ግን ይዘውላት አልመጡም። ክፉ እንደሆኑ በጣም እንግዲህ በሚያሳዝን ሁኔታ እህታችን እንግዲህ ህይወቷ አልፏል። ብዙም ጊዜ የአንዷለም ጎሳዬ ባለቤት የሆነሽው እንግዲህ እቺ በቲክታክ የምትታወቀው ሞዴሊስት የሆነች እህታችን ገና ህፃኗ ጆርቃዋ እንደዛም ብሎ ጽንሳለ የምትባል ልጅ ናት። ገና አላቅም ብቻ በጣም ያሳዝናል። በጣም ልብ በሚሰብር ሁኔታ እንግዲህ 5ኛ ፎቅ ተወረወረሽ እየተባለ ውሸት እንግዲህ የገዛ ጓደኛዋ ለዮኒ ማኛ እውነቱን ተናግራለች ማለት ነው። እንግዲህ በጣም ልብ ነው የሚነካው የሚሰብር። ምን አለ መሰላችሁ ከሀገራችን ውስጥ ምንም ነገር እንደፈለገ ሰው ቢፈነጭ እንደፈለገ ቢሆኑ ማለት ነው ምንም ከልካይ የሌለው ምንም የማይቆጣጠር ስለሆነ እንግዲህ እንደፈለጉ ማረድ መግደል እንደፈለጉ ይሄ በሀገራችን እንደ ተለምዶ ተወስዷል ማለት ነው። እውነት ለመናገር በጣም ነው የሚያሳዝነው። ግን እስከ መቼ እንደዚህ ግድያ የእናት እንባ የአባት እንባ እስከ መቼ ነው አልገባኝም። ከሀገራችን ላይ እንግዲህ በ3 ቀንና በ4 ቀን ልዩነት ነው እንግዲህ እንደዚህ ያለ ነገር እየተከሰተ የሚገኘው። ምንም አይመስላቸውም። ግን ይህ ላይ ቆራጥ እርምጃ ቢወሰድበት መልካም ነው። እህታችን እንግዲህ ታዋቂ ስለሆነሽ የሚዲያ ባለቤት ስለሆነሽ ነው እንጂ ስንቶቹ እንግዲህ እህቶቻችን የማይታወቁ በዚህ አይነት ሁኔታ በጣም ብዙዎቹ ህይወታቸው እየተቀጠፈ ይገኛል። ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ፣ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ ብዙ ትርፍ ይበልኝ። ሁሉ አማን ነው፣ ሁሉ መልካም ነው። እግዚአብሔር ይመስገን በጣም ሰላም ነኝ። ከኔ ያለው ሰላም ከእናንተም ሰላማችሁ ይብዛ። ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። ብርታታችሁ ድጋፋችሁ አይለየ ነው የምላችሁ። በተረፈ ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክልን። እንግዲህ የእህታችን ሞት ግድያ በተመለከተ ነው። የአንዷለም ጎሳዬ የድሮ ፍቅረኛው እንግዲህ ለዮኒ ማኛ ቴክስት ጽፋ ልካለታለሽ። ከዚህ ላይ እውነተኛ ይሁን ውሸተኛ ያው የሚዲያ ነገር የምታውቁት እንግዲህ ብዙም ጊዜ እውነት ማያወጡም። ለላይክ እና ለቪው ይሁን ለመታወቅ ይሁን አላውቅም። ግን ቴክስቱ እንደሚያነበው እንደሆነ ከዚህ በፊት እኔ ነበርኩ ጓደኛው እኔንም ሊገል ብዙ ተጣጥሮ ነበረ እና በእርግጠኝነቱ ልንገርህ ዮኒ ማኛ ራሱ ነው ያጠፋት እያለሽ እንግዲህ በጣም ረጅም ቴክስት ነው የላከሽለት ማለት ነው። ግን ለምን ካልፈለጋችሁ በሰላም መለያየቱ ምን አለ እንዴ? ምንድነው ነፍስ ማጥፋት? በጣም እንደሚመታት እንደሚደበድባት ብዙ መከራና ግፍ እንደሚያደርስባት ነው እንግዲህ መረጃው እየወጣ ያለ። ለምን ወይ አንዲት እናት ሴት እናት ናት፣ እህት ናት፣ ሀገር ናት፣ ሁሉም ነገር ናት። በኢትዮጵያ ደግሞ በመግደል በማነቅ ሴትነትን ልጅ በማጥፋት ነው እንግዲህ የሚታወቀው ሀገራችን ማለት ነውና በጣም ያሳዝናል።
እውነት ለመናገር ማለት ነው በጣም ነው ልብ የሚሰብር። ግን እስከ መቼ? ኧረ ተው ግን በእውነት ኧረ ተው እህቶቻችንን አጨርሷቸው። ካልተስማማችሁ በሰላም መንገድ ባካችሁ መለያየት ይቻላል።